አልኩ አይደል እንዴ? እዛ ባልሽ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ይከብደኛል። ባታምነኝም ግድ የለኝም። አሁን ስታይን ታምነኛለህ። ሳይ እንግዲህ የራሱን የሆነ ጓደኛውን አሳልፎ ለዝና ሰጥቶታል ማለት ነው። ከዚህ በፊትም እንግዲህ ትትናን አሳልፎ ለመስጠት እንዲሁም ደግሞ ከዝና ጋር እንደተዋዋልና እንዲሁም ደግሞ ብር ዝና እንደተቀበለው 200,000 ብር አተርፋለሁ ሲል አጉድል ሆኗል ማለት ነው። አሁንም እንግዲህ ጓደኛውን አሳልፎ ለራሱ ዝና ለመስጠት ወስኗል ማለት ነው። እሱም እኔ አላምንህም፣ በባለፈው ራሱ ምግብ ለጋብዝ ብለ ተጫውተብኛል፣ አሁንም የት እንድትወስደኝ ራሱ አላወቅኩም በማለት ችግር የለውም እመነኝ ተከተለኝ እያለው ነበረ ማለት ነው። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። ትህትና ተከታታይ ድራማ እጅግ በጣም አዝናኝ የሆነ ድራማ ነው ማለት ነው። የጓደኝነትን ጥግም አንዱ ለአንዱ የመተዛዘን እንዲሁም ደግሞ እንደ መሳይ ማለት ነው አስመሳይ ካለ ደግሞ እንደዚሁ አሳልፎ ለብር ብሎ እንደሚሰጣቸው የምታዩበት በጣም ብዙ አይነት እንትኖች ነው ማለት ነው። እያንዳንዳቸው ብዙ ፈተናዎችን አልፈው ብዙ ነገሮችን የየራሳቸው የግል ህይወታቸው ማለት ነው የሚያሳዝን ታሪክ ነው ያላቸው ማለት ነው። እነዚህ በአንድ ላይ በመሆን እንግዲህ ህይወትን በማሸነፍ ላይ ይገኛሉ ማለት ነው። እና አሁን ላይ እንግዲህ ያው መሳይ ማለት ነው አሳልፎ ተንኮሱን ወይንም ለዝና ለመስጠት እንትን ብሏል ማለት ነው። ዝና ደውሎለት ነበረ። ያ ማለት እንግዲህ ትህትናን ሲፈልጋት የነበረው ግለሰብ በህይወት እንደሌለ እንዳረፈ ታውቋል ማለት ነው። ስለዚህ ትህትና አሁን ላይ ወደ ከተማ ወደ ሌላ ሀገር ከተማ መሄድ አለብኝ፣ ከዚህ መሆን የለብኝም፣ እናንተንም ሌላ ችግር ውስጥ መክተት አልፈልግም አብርሽ እያለች እንግዲህ አብርሽንም አናግረው ነበረ ማለት ነው። እና እሷ ለመውጣት ባሰበችበት ታይም ላይ እንግዲህ ዝና ደውሎ ነበረ መሳይ በደወለበት ሰዓት እንግዲህ የት ነው ያለችው በማለት ስለ ትትና ጠይቆት ነበረ ማለት ነው። ትትናም እንዳለች እና እንዲሁም ደግሞ ከቤት ልትወጣ እንደነበር ማለት ነው። ለማንኛውም ሰውየው ሞቷል፣ እሷ ኖረችም አልኖረችም እሷ አሁን ላይ ጉዳይ አይደለችም። ግን ደግሞ አሁን ላይ ማለት ነው ያው ጓደኛውን ማለት ነው በፎቶ ላይ ካሳየኸኝ አንዱን ግን ሰዎቹ ይፈልጉታል። ስለዚህ እሱን ደግሞ ካልኩ ቦታ ድረስ እንድታመጣልኝ እፈልጋለሁ በማለት እንግዲህ ተንኮሱን እንዲያመጣለት እና እንዲወስድለት አስቧል ማለት ነው። እና ይህንን ስላሰበ እንዴት ለምንድን ነው የፈለጋችሁት በማለት ጠይቆ ነበረ። ግን ደግሞ ግዴታ ፈልገ ነው ብቻ አንተ አንጠው ብሎታል ማለት ነው። እና መሳይ የመሰለው ለቆይ ለምንድን ነው የፈለጉት ለፊልም ላይ ያሰሩት ነው ወይንስ ምንድን ነው እያለ እንግዲህ ግራ እየተጋባ ይገኛል። ግን ደግሞ ያው ብርህ ይመለስልሃል፣ 200,000 ብርህ ይመለስልሃል፣ ሌላ ብርም እንጨምርሃለን፣ ትትናን ተዋትና አሁን ጓደኛህን እዘህና በማለት እንግዲህ ባሉት መሰረት ጓደኛውን ይዞት ማለት ነው። እንዲሁም ደግሞ ዝና ወደ ቀጠረበት ቦታ ወስዶታል ማለት ነው። እሱ ግን እየተጠራጠረ ነው። በባለፈውም እንደዚህ ከሆቴል ውስጥ ወስደህ ምግብ አብልተህ እከፍላለሁ ብለህ ትተኸኝ እንደሄድክና ስልኬን አስይዤ እንደወጣው ከዛ የምታውቀው ጉዳይ ነው። አሁንም የት ነው የምወስድ መሳይ፣ እኔ ግን አንተን አላምንህም እያለ እንግዲህ እየተናገረ ይገኛል። ችግር የለውም እኔ ምንም ነገር አላደርግም፣ አሁንም ልጋብዝ ፈልጌ ነው በማለት እንግዲህ ጓደኛውን ወስዶታል ማለት ነው። ትትና ከዛ ቤት ለመውጣት ወስናለች አሁን ላይ ማለት ነው። ግን ደግሞ ከመውጣቷ በፊት መድብልን ለማግኘት እንደፈለገች ነው ስትናገር የነበረው። ምክንያቱም መድብል በጣም ብዙ ነገር አድርጎልኛል፣ ከብዙ ችግርም አውጥቶልኛል፣ ህይወቴን ታድጎልኛል። ስለዚህ እሱን ደውዬ አግኝቼ የግድ ማግኘት አለብኝ፣ አብርሽ ልታግዘኝ ይገባል በማለት እንግዲህ ለአብርሽ አውርተው ነበረ። አብርሽም ችግር የለውም አግዝሻለሁ፣ እሱንም እናገኘዋለን፣ ታመሰግኘዋለሽ፣ አንቺም ወደ አሰብሽበት ትሄጃለሽ፣ ባትሄጂና እዚሁ ብትሆኝ በጣም ደስ ይለኛል። ሰውየው ስለሞተ አሁን ላይ አንቺን ጥቃት ላይ
ሊያደርሱብሽ ይችላል በማለት እንግዲህ ትትና ሲያናግራት ትትና ምንም ያክል እኔ ሰዎችን አውቃቸዋለሁኝ በጣም ክፉዎች ናቸው። እሱ በህይወት ራሱ ባይኖር ለሌላ ነው የሚሸጡኝ። ስለዚህ እኔ ከዚህ መገኘት የለብኝም። ለእናንተም ሌላ ስቃይ መሆን አልፈልግም። መሄድ አለብኝ ብላ ወስናለች ማለት ነው። በነገራችን ላይ ትትና ደግማ ደጋግማ አብርሽን የምጠይቀው ነገር አለ። ስትጠይቀውም የግሌ በጣም እየተናደደች እየተበሳጨች ትገኛለች ማለት ነው። የጠየቀችው ነገር ምንድን ነው? ግንባርህ ላይ ያለችው ምልክት እኔ አዲስ አይደለም ብቻ ግን የሆነ ቦታ ማቀህ ይመስለኛል እና የት አካባቢ ነው የተወለድከው? ከየት ነውስ የመጣኸው? እንዴት ነው አስተዳደገ? እያለች እንግዲህ በተደጋጋሚ ማለት ነው አብርሽን ትኩረት አድርጋ ስትጠይቀው ነበር። በዚህ ምክንያት ምንድን ነው አንቺ ተደጋጋሚ በጣም እየጠየቅሽ ነው እያለ አብርሽን መልሶላት ነበር። ኤግሌም ደግሞ ለምንድን ነው እንደዚህ አብርሽን የምትጠይቂው? ሲቀጥል ደግሞ አብርሽዬ እያልሽ እንድታቆላምጪው በፍጹም አልፈቅድልሽም እያለች እንግዲህ የግሌም ትገኛለች ማለት ነው። ግን ደግሞ አብርሽ ለምንድን ነው ትትና ስለዚህ ጉዳይ ደግማ ደጋግማ የምትጠይቀኝ እያለ እንግዲህ እሱም እያንሰላሰልን በነገራችን ላይ እያንዳንዱ ስለ አብርሽ ጉዳይ ማለት ነው ስለ ራሱ ማለት ነው የሚናገር ይሆናል። እንዲሁም ደግሞ ትትናና እንዲሁም አብርሽ የሚቀራረቡ ወይንም ደግሞ ዘመድ ሆነው ሊሆን ይችላል ማለት ነው። ስለዚህ በእርግጠኝነት ምንም ያክል ቢለያዩም ወይንም ደግሞ ትትና ከዚህ ቤት እወጣለሁ ብትልም ሁለታቸውን የሚያገናኛቸውን ነገር ሊፈጠር ይችላል ብዬ ነው የማስበው። የግሌ ግን አሁን ላይ ትትና ስለምትወጣ እጅግ በጣም ደስ ብሏታል። ምክንያቱም ያው አብርሽን ስለምትወደው ስለምታፈቅረው ለግሏ ለማድረግ ስለምትፈልግ ማለት ነው። ትትና ከዚህ ቤት ብትወጣ ደስ ይላታል። አብርሽ ግን ትትና ባትወጣና ከዚህ ብትኖር በጣም ደስተኛ ነው። ምክንያቱም አብርሽ ያው ትትናን ስላወደዳት ስላፈቀራት ማለት ነው። እና የግሌ ደግሞ ወደዋለሁ፣ አፈቅረዋለሁ ከአብርሽ ውጭ ሌላ ወንድ አይታየኝም። ከዚህ ቤት ውስጥ ወንድ ሆኖ ያየሁት እሱ ነው በማለት እንግዲህ ወደዋለች፣ አፍቅረዋለች። እንግዲህ የግሌና እንዲሁም ትትና ምን ሊሆን ይችላል የሚለውን ወደፊት አብረን የምናየው ይሆናል። እንግዲህ ያው መሳይም ማለት ነው ጓደኛውን አሳልፎ ለዝና ሰጥቶታል። በዚህ ምክንያት እና አብርሽ ምን ሊያደርጉ ይችላሉ የሚለውን ነገር ማለት ነው። በነገራችን ላይ አስመሳይ መሆኑን እንዲሁም ደግሞ ለገንዘብ ለጥቅም ብሎ እነሱን አሳልፎ እንደሚሰጥ እንግዲህ በትትና አይተዋል ማለት ነው። ትትናን እሰጣችኋለሁኝ ትትናን ማለት ብር ስጡኝና በሚለው ምክንያት 200 ሺህ ብሩን ተቀምቶ ባዶውን እንደቀረና ይህንን 200 ሺህ ብር ራሱ ከኛ ተደብቆ እንዴት ነው ያስቀመጠው? እኛ ብር ስንጠይቀው የለንም እያለ ነበር። አሁን ግን ያ 200 ሺህ ብር ባዶ ሆነ። ለሰው ክፉ ሲያስብ ያለውን ነገር ተወሰደበት እያሉ እንግዲህ ሁላቸውም ሲሉ ነበረ። የግሌም እንደዚህ 200 ሺህ ብር ቢኖረው ኑሮ እኔ ባቅ ኑሮ እሱን በጣም አከብረው ነበረ። እኔ እኮ አላወቅኩም እያለች እንግዲህ እሷ ትናገራለች ማለት ነው። እና ቀጣይ እንግዲህ ፓርት ምን ሊሆን ይችላል? ዝና ተንኮሱ ምን ሊያደርገው ይችላል? ለጓደኞቻቸው ይደርሳሉ ወይንስ ደግሞ አይደርሱም የሚለው ነገር ማለት ነው። አሁንም በነገራችን ላይ ምንም አይነት ገንዘብ አይሰጡትም፣ ይጫወቱበታል፣ ጓደኛውን ይወስዱበታል፣ እሱ ባዶውን ይልኩታል ማለት ነው። ምክንያቱም ዝና በጣም ብዙ ብር ነው እንደውም ያው ሲጠየቅ የነበረው ማለት ነው። ትትናን ሳታመጣ ቀርተህ ለእኔ በጣም ብዙ ነገሮችን አበላሽተብኛል። ስለዚህ እያንዳንዱ ቤት ክንም ሽጠ ቢሆን ትከፍለኛለህ ስላለው ስለዚህ ዝና ምንም አይነት ገንዘብ አይሰጠውም ማለት ነው። እና እሱ ራሱ በጣም ገንዘብ ይፈልጋል አለቃው ስለሚፈልግ ማለት ነው። እና በዚያ ጉዳይ እንግዲህ መሳይ አሁንም ሌላ ችግር ውስጥ ይገባል ማለት ነው። ቀጣይ ፓርቱን ሁላችንም በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሳብስክራይብ አድርጉኝ ለማለት ወዳለሁኝ። መልካም ጊዜ ተመኘውላችሁ።